ዘላለሙ የተመሰገነ ይሁን። በቅድሚያ ክቡር መምህራችን ላይከ ወንጌል መምህር ሲገኝ በሰሜን ሸዋ ሀገረ ስብከት ሂሳብና በጀት ክፍል ዋና መምሪያ ኃላፊ እንዲሁም ክቡር መምህራችን መጋቤ ምስጢር መምህር ብሩክ በአዲስ አበባ ሀገረ ስብከት በ6 ኪሎ መንበረ ልዑል ቅዱስ ማርቆስ ቤተ ክርስቲያን የስብከተ ወንጌል ክፍል ዋና ኃላፊ እንዲሁም ክቡር መምህራችን መምህር አማረ እዚሁ በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ቤተ ክህነት ጽሕፈት ቤት ዋና ጸሐፊ እንዲሁም መርሐ ግብሩን ቀምመው አጣፍጠው የመሩልን ክቡር መምህራችን መጋቤ ሃይማኖት መምህር ቃልአብ የሽጥላ የዚሁ በሰሜን ሸዋ ሀገረ ስብከት የጫጫ ወረዳ ቤተ ክህነት ስብከተ ወንጌል ክፍል ኃላፊና አዲስ አበባ ሀገረ ስብከት ቦሌ አየር ማረፊያ ደብረ ፀሐይ ቅዱስ ጊዮርጊስ ቤተክርስቲያን የስብከተ ወንጌል ክፍል ኃላፊ እንዲሁም ክቡራን በአገልግሎት ክቡር መምህራችን የዚሁ የደብሩ አስተዳዳሪ ቀሲስ ተስፉ፣ ክቡራን በአገልግሎት ያደራችሁ ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ላይካነ ምስጢር ዲያቆናት እንዲሁም ዝማሬው ተሰጥቷችሁ ዘምራችሁ እንድንዘምር ያደረጋችሁ የዚህ ታላቅ ክብረ በዓል ላይ ተጋብዘው የመጡ ወንድማችን ሊቀ ዘማሪያን ገብረ አምላክ እንዲሁም ወንድማችን መዝሙሩን በነዋየ መዝሙሩ አብረው ያገለገሉት ወንድማችን ተስፉ፣ የደብሩ የሰንበት ትምህርት ቤት ወጣቶች እስካሁኗ ሰዓት ድረስ ለአምላካችሁ ለእግዚአብሔር የምስጋና መስዋዕታችሁን በማቅረብ ቆይታ ያደረጋችሁ እግዚአብሔር ቤተሰቦች፣ እናታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ ማኅበረ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናትን ጭምር እዚህ ዓመት እዚህ ወር እዚህ ዕለትና እዚህ ሰዓት ባደረሰን በኃያሉ ወልዱ እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን አላችሁ? እንደምን አደራችሁ? እንደምን ቆያችሁ? የተባረከ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈኖ መልአኮ ወአድኃነ ነፍሰ አግብርቲሁ እለ ተወከሉ ቦቱ። መልአኩን ልኮ ያመኑበትን የአገልጋዮቹን ነፍስ የሲድራቅ የሚሳቅ የአብደናጎን ነፍስ በባቢሎን ከነደደው እሳት ያዳነ አባታችን አምላካችን ልዑል እግዚአብሔር ምስጋና ይድረሰው። ከፍ አድርጋችሁላችሁ አመስግኑ። እግዚአብሔር የድኅነት አምላክ ነው። ይህንን የሚነግረን መዝሙረኛው ልበ አምላክ ዳዊት ነው። በመዝሙረ ዳዊት መዝሙር 67 ቁጥር 20 ላይ ስናነብ ስንጸልይ እንዲህ ይላል፣ አምላክነሰ አምላክ አድኅኖ ወፍናዊሁኒ ለሞት እግዚአብሔር ውእቱ። አምላካችንስ የድኅነት አምላክ ነው፣ ከሞት መዳንም ማምለጥም ከእግዚአብሔር ነው ይላል። ከሞት መዳን ከማን ነው? ከማን ነው? ከእግዚአብሔር። ከሞት ማምለጥ የሚቻለው በማን ፈቃድ ነው? በእግዚአብሔር ፈቃድ ነው። ስለዚህ የዛሬው በዓል እንግዲህ የአምላካችን የእግዚአብሔር እነሆ ማዳኑ የተገለጠበት እግዚአብሔር የሰው ልጆች ሲያድን የሚያድነው በተለያየ መልኩ ነው። እግዚአብሔር የሰው ልጆች በሰው አማካኝነት ያድናል። በምን አማካኝነት ያድናል? ተናገር። በምን አማካኝነት? በሰው አማካኝነት ያድናል። መጽሐፍ ቅዱስ ይነግረናል። ይህን ሰዎችን ምክንያት አድርጎ ቅዱሳኑን ምክንያት አድርጎ ነቢያቱን ምክንያት አድርጎ ሐዋርያቱን ምክንያት አድርጎ ወላዲተ አምላክ ቅድስት ድንግል ማርያምን ምክንያት አድርጎ አድኖናል። አመስግኑት፣ እግዚአብሔር ምስጋና ይገባዋል። እና እንግዲህ የዛሬውን በዓል ስንመለከት በመነሻዬም ላይ እንደገለጽኩት መልአኩን ልኮ ነው የሚለው ማንን
ማንን ልኮ? መልአኩን ልኮ ያመኑበትን የአገልጋዮቹን ነፍስ ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ እግዚአብሔር የተመሰገነ ይሁን አለ። ምን ያለ ይሁን አለ? የተመሰገነ ይሁን አለ። ይህንን ኃይለ ቃል የተናገረው በእግዚአብሔር የሚያምን አማኝ ንጉሥ አይደለም። የተወደዳችሁ እግዚአብሔር ቤተሰቦች፣ ይልቁንም ከአምልኮተ እግዚአብሔር በተቃራኒ ቆሞ እነሆ ሰዎችን ጣዖት አቁሞ እንዲያመልኩ እንዲሰግዱ መስዋዕት እንዲያቀርቡ ምስጋና እንዲያቀርቡ በአንድ ወቅትና ጊዜ ላይ አዋጅ ያሳወጀ ንጉሥ ነው። እንግዲህ ይህንን እንዲህ እግዚአብሔርን እንዲያመሰግን ያደረገው በዛሬው ዕለት የቅዱስ ገብርኤልን መላክ ለማዳን መላክ ስናነሳ የምናነሳቸው ሶስት ወጣቶች አሉ። እነዚህ ወጣቶች ከምድረ እስራኤል ከኢየሩሳሌም ወደ ፋርስ ባቢሎን ተማርከው እንደሄዱ ተሰደው እንደሄዱ የመጽሐፍ ቅዱስ ታሪክ ይነግረናል። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ በትንቢተ ዳንኤል ምዕራፍ 1 ጀምራችሁ ምዕራፍ 2 ምዕራፍ 3 ስታነቡ የእነዚህን ወጣቶች ታሪክ እንመለከታለን። በአንድ ወቅት ላይ ነው የሚለው ናቡከደነፆር ወደ ኢየሩሳሌም ወጣ። ወዴት ወጣ? የባቢሎኑ ንጉሥ ናቡከደነፆር ወደ ኢየሩሳሌም ወጣ። ኢየሩሳሌም ከወጣ በኋላ እነሆ በኢየሩሳሌም ያሉ ነዋያተ ቅድሳቱን ሕዝቡን እነሆ የእምነት ሰው የሆነውን ሁሉ ማርኮ ወደ ፋርስ ባቢሎን ይዟቸው ወረደ። በዚያ በኢየሩሳሌም በምስጋና በአምልኮተ እግዚአብሔር በዝማሬ በውዳሴ በቅዳሴ ጸንቶ ይኖር የነበረው ሕዝብ ወደ ኢየሩሳሌም ተሰደደ ነው የሚለው። ከቤተ መቅደሱ የተወደዳችሁ እግዚአብሔር ቤተሰቦች ወደ ዓለም አምልኮተ እግዚአብሔር ወደሌለበት፣ ዝማሬ ወደማይዘመርበት፣ የማህሌቱ ድምፅ ወደማይሰማበት፣ የዜማው ድምፅ ወደማይሰማበት፣ የቅኔው ድምፅ ወደማይሰማበት፣ የሰዓታቱ ድምፅ ወደማይሰማበት፣ በዓሉ ወደማይከበርበት ከመሰለን የእርሱ የአምላካችን የእግዚአብሔር ምሕረቱ ቸርነቱ ይጠብቀን። ሁላችንን አመስግኑት እስቲ እግዚአብሔር ሁላችሁ። በተለይ በእውነት በዚህ አካባቢ በሰሜን ሸዋ ሀገረ ስብከት ባሉ አብያተ ክርስቲያናት በምስጋና በማህሌት በውዳሴ በቅዳሴ በጾም በጸሎት በስግደት አስራቱን በማውጣት በኩራቱን በማውጣት እንዲህ አይነት መንፈሳዊ በዓላት በማክበር የለመደ ሕዝብ ወደ ሌላ ቢሰደድ ምን ይውጠዋል እያስባለሁ። የተወደዳችሁ እግዚአብሔር ቤተሰቦች እንግዲህ እኛ በአንድም በሌላም የተሰደደውን ሕዝብ አይተነዋል፣ ተመልክተነዋል። ያሳዝናል። ጆሮው ቅዳሴ እየጠማው የሚኖር ማህሌት እየጠማው የሚኖር ጾም ጸሎት እየጠማው የሚኖር ብዙ ኢትዮጵያውያን በስደት ሀገር ያሉ ሰዎች አሉ። እነሆ እኛን እግዚአብሔር ከዚያ ጠብቆ ኢየሩሳሌማችን በሆነችው በቅድስት ሀገራችን ኢየሩሳሌም በሆነችው በቅድስት ቤተ ክርስቲያናችን ላይ ያጸናን ያበረታን ያቆየን ከስደት የጠበቀን አምላካችን እግዚአብሔር ምስጋና ይገባል። ክርስቲያኖች ሆነ ምስጋና ይገባል። ምንም አድርጓል። አዎ ከባድ ነው። ከቅዳሴ ሲራቅ ከባድ ነው። ከጾም ሲራቅ ጾም የለመደ ሰው ከጾም ሲርቅ ከባድ ነው። ከጸሎት ሲርቅ ከባድ ነው። ከማስቀደስ ሲርቅ ከባድ ነው። ክርስትና ከሚሸት ሀገር መሰረት ከባድ ነው። እነዚህ ሰዎች ኢየሩሳሌም ነበረ የሚኖሩት። የት ነበረ የሚኖሩት? ኢየሩሳሌም ማለት ሀገረ ሰላም ይላታል። የሰላም ሀገር፣ የእግዚአብሔር ከተማ፣ የእግዚአብሔር ሀገር ይላታል። እግዚአብሔር የሚመለክባት፣ አምልኮቱ የሚጠበቅባት፣ ትንቢተ ነቢያቱ የሚተረጎምባት፣ ኦሪቱ የሚነበበብባት፣ መስዋዕቱ የሚሰዋባት ናት። ማን? ኢየሩሳሌም። ከቃሉ ጋር ናቸው። ማን? ኢየሩሳሌም። ከዚህ ተሰደው ሄዱ። ዳንኤልን ጨምሮ
እነዚህ በተለይ ሶስቱ ወጣቶች እጅግ ለአምልኮተ እግዚአብሔር ቅርበት ያላቸው እንደነበሩ እዚሁ ትንቢተ ዳንኤል ምዕራፍ 1 ስታነቡ ታገኙታላችሁ። እዚህ ምዕራፍ ላይ ስታነቡ ወዲያው እንደወረዱ እነሆ ንጉሡ ናቡከደነፆር ከኢየሩሳሌም ከመጡ ልጆች ወጣቶች መካከል መልከ መልካም የሆኑ ለእውቀት የፈጠኑ ለጥበብ የፈጠኑ ልጆችን መልምልልኝ በቤተ መንግሥት በልዩ ሁኔታ እንዲያድጉ የባቢሎንን ጥበብና እውቀት እየተማሩ እንዲያድጉ መልምልልኝ አለው ይላል። አስፋኔስ የተባለው ሰው እነሆ እነዚህን ሶስቱ ወጣቶችና ዳንኤልን መረጠ። ከመረጠ በኋላ ወደ ንጉሡ አቀረባቸው። ስማቸውንም ቀየረ ነው የሚለው። ከቃሉ ጋር ናቸው። ስትሰደዱ ስማችሁ ይቀየራል። በሰው ሀገር ላይ እንዲህ ተብዬ መጠራት እችላለሁ ማለት አይቻልም። እንደ ልባችን በስማችን ተጠርተን በስማችን ከብረን የምንኖርባት ሀገር እግዚአብሔር የተሰኘችው ኢትዮጵያችን ናት። ኢትዮጵያን በሰላም ይጠብቅልን። ስደተኞች እንዳንሆን ስማችን እንዳይቀየር ሌላው ይቅርና ስንኳንስ ሳንወድ በግድ ተማርከን በግድ ተሰደን ይቅርና ወደው ፈቅደው በእንጀራ ምክንያት የሚሰደዱ እህቶቻችን እነሆ በሄዱበት ሀገር አለባበሳቸውን ይቀይራሉ፣ ስማቸውን ይቀይራሉ። በጣም እጅግ እንዲህ እንዳይመስላችሁ በጣም ከባድ ነው። እንደው ሌላው ራቅ ያለውን ሀገር ተውትና እዚች አፍሪካ ቅርብ ሀገር ላይ ምናልባት መጋቢ ሚስጥር አላውቅም ጅቡቲ ሄደው እንደሆነ ለአንድ ወቅት ላይ እንዲሁ ዛሬ ጅቡቲ ገብርኤል ላይ ይነግሳል። እዚያ ለማንገስ ጉባኤም ጭምር ነው የሄድኩትና እንዲህ እንደናንተ ያሉ እህቶቻችን ልብሳቸውን ይዘው የሚመጡት ነጠላቸውን ይዘው የሚመጡት በቦርሳቸው ነው። አንገታቸው ላይ ገላ ልብስ ለብሰው ነው የሚመጡት። ልክ ቤተ መቅደሱ ይገባሉ ወደ ውስጥ። እዚያ ለትንሽ ደቂቃ በአምልኮት በቅዳሴ በውዳሴ በዝማሬ ከቆዩ በኋላ ሲወጡ ያችን ነጠላቸውን ቦርሳቸው ከተው አንገታቸው ላይ ያንን ሀገሩን የሚመስል ለብሰው ነው የሚሄዱት። ስደት ከባድ ነው። የፈለጉትን መልበስ አይቻልም። የፈለጉትን መብላት አይቻልም። እንደፈለጉ መጠራት አይቻልም። እንደፈለግን በልተን እንደፈለግን ዘምረን እንደፈለግን አመስግነን እንደፈለግን ተጠርተን የምንኖርባት ሀገራችን ኢትዮጵያችን ናት። ኢትዮጵያን ማን ይጠብቅልን? ኧረ ተናገሩ፣ ማን ይጠብቅልን? የድነት አምላክ እግዚአብሔር ያድንልን፣ በእውነት ያረጋጋልን፣ እረፍቱን ይስጠን፣ ሰላሙን ይስጠን፣ ተረጋግተን እንድኖርባት። ስማቸው ተቀየረ። ዳንኤል ብልጣሶር ተባለ። ሐናንያ አዛርያ ሚሳኤል ደግሞ እነዚህ ሶስት ወጣቶች ሲድራቅ ሚሳቅ አብደናጎ ተባሉ ነው የሚለው። እንግዲህ ይሄ የራሱ ትርጓሜ አለው። በዚያው በፋርስ ባቢሎን ባለው በአማልክቱ ስም እንደተጠሩ ለተርጉማኑ ይተረጉሙታል። አዎ ዳንኤል ብልጣሶር ሲል አምሃ ቤል፣ በዚያ በባቢሎን የሚመለከው የቤል ስጦታ ቤልን የሚያገለግል ማለት ነው። ዳንኤል ማለት እግዚአብሔር ዳኛ ማለት ነው። እግዚአብሔር ምንድን ነው? ዳኛ ነው። እግዚአብሔር ምንድን ነው? ፈራጅ ነው። ከዚህ ሰው ወጣና አሁን ምን ተባለ? የቤል ስጦታ አገልጋይ ተባለና ስሙ ተቀየረ ነው የሚለው። ታዲያ እዚያው ቤተ መንግስቱ ከሚበላው እንዲበሉ፣ ከሚጠጣው እንዲጠጡ፣ ከጮማው እንዲቆርጡ፣ ከጠጁ እንዲጨልጡ በንጉሥ አማካኝነት ታዘዘላቸው። በዚህን ሰዓት ወአጥባ ዳንኤል ከመ ይብላ እማዕደ ንጉሥ ነው የሚለው። ዳንኤልም ንጉሡ ካዘጋጀላቸው ምግብ እንዳይበላ ጨከነ፣ እምቢ አለ። ከወንድሞቹ ከሐናንያ ከአዛርያ ከሚሳኤል ጋር ተመካከረ። ይህንንም ሀሳብ ለመጋቢው አቀረበ። ምን ማለት ነው? ንጉሥ አዟል ጮማውን እንድትቆርጡ ጠጁን እንድትጨልጡ። እንዴ ለመሆኑ ጥሬ በልታችሁ ውሃ ጠጥታችሁ ከስታችሁ ንጉሡ ቢያይ እርምጃ የሚወስደው እኔ ላይ አይደለም እንዳይሆንም አለ። ግድ የለህም 10 ቀን ስጠና። ስንት ቀን ስጠና? 10 ቀን ስጠን። ጥሬ በልተን ውሃ ጠጥተን ጮማ ከሚቆርጡ ጠጁን ከሚጠጡ ሰዎች አንሰን ከተገኘን ያን
ይሆናል። ነገር ግን ፈትነህ ግድ የለህም 10 ቀን ስጠናለና 10 ቀን ሰጣቸው። ውሃ እየጠጡ ጥሬ እየቆረጠሙ 10 ቀን ቆዩ ይላል። ታዲያ እነዚህ ወጣቶች ጮማውን ከሚቆርጡ ይልቅ ወይኑን ከሚጠጡ ይልቅ እነሆ ጥሬ በመብላት እንዲሁም ደግሞ ውሃ በመጠጣት የሚኖሩት 3 ወጣቶች በቤተ መንግሥት በምቾትና በድሎት ከሚኖሩት ይልቅ ፊታቸው አበራ፣ ወፍረው አምረው ደምቀው ታዩ ነው የሚለው። ክብር ምስጋና ለአናንያ ለአዛርያ ለሚሳኤል አምላክ ይሁን። የተወደዳችሁ እግዚአብሔር ቤተሰቦች በእውነት እንደምታውቁት እዚህ ገዳሞቻችንን ብትጎበኟቸው ነዋየ ልባን ብትጎበኙ ወደ ደብረ ሊባኖስ ብትወርዱ ወደ ዝቋላ ብትሄዱ በገዳም የሚኖሩ አባቶቻችን ቋርፍ በልተው ዳቤ በልተው ጥሬ ቆርጥመው የሚኖሩት አባቶቻችን በከተማ የተለያየ አማርጦ ከሚበላው ከሚጠጣው ይልቅ መልካቸው አምሮ ፊታቸው ደምቆ መዓዛቸው ሰምሮ ይታያሉ። ለምን ይመስላችኋል? አምላካቸው እግዚአብሔር ከእነርሱ ጋር ስለሆነ ነው። ከአባቶቻችን ጋር የሆነ አምላካችን እግዚአብሔር ከሁላችን ጋር ይሁን። ጾም አይጎዳ፣ ጸሎት አይጎዳ፣ ስግደት አይጎዳ። ዛሬ ሁሉም ባፌ ያገኙትን የሚበሉ የሚጠጡ በመብል በመጠጣት ግብረ እንስሳትን የሚመስሉ አካላት ጾም ለምን የሚሉ አካላት ተነስተዋል። እንዲያም ሲሉ ጾሙልኛል ይሏቸዋል። ከምግብ ጋር ነው ግንኙነታቸው። ቅዱስ ጳውሎስ ግን እንዲህ ነው ያለው፣ ለብሌ ለከት ወከርስኒ ለመብል ወእግዚአብሔር ይስዕሮሙ ለክልኤሆሙ። ሆድ ለመብል ነው ይላል፣ መብልም ለሆድ ነው። ሁለቱንም እግዚአብሔር ያሳልፋቸዋል። በይሁም መሬት ነው፣ የሚበላውም መሬት ነው። ሁሉም ያልፋል። እንግዲህ የዚህ አካባቢ ሕዝብ በጾም አይታማም፣ በጸሎት አይታማም፣ በስግደት አይታማም። በእውነት ያላችሁን ከብራችሁ የምትኖሩበትን በርታችሁ የምትኖሩበትን ደምቃችሁ የምትኖሩበትን የሥጋችሁን ፈቃድ ለነሳችሁ ፈቃድ የምታስገዙበትን የጾሙን የጸሎቱን የስግደቱን ስርዓት እንዳይወሰድባቸው እስከ መጨረሻው ድረስ ጠብቃችሁ እንድትኖሩ የዳንኤል የአናንያ የአዛርያ የሚሳኤል አምላክ እግዚአብሔር ይጠብቃችሁ። ይህ የጾም ሕዝብ ነው፣ የጸሎት ሕዝብ ነው። ያንን መነሻ አድርገው እንግዲህ ናቡከደነፆር እነዚህ ወጣቶች ሊያርቃቸው ሊጣላቸው የሚችል አንድ ነገር መስራት አለብን መፍጠር አለብን አሉና ነገር ሰሩ ይላል። ከነገረ ሰሪ መድኃኔዓለም ይጠብቃችሁ። ከነገረ ሰሪ ባልደረባ፣ የሥራ ጓደኛ፣ ጎረቤት፣ ቤተሰብ እግዚአብሔር ይጠብቃችሁ። ቅዱስ ገብርኤል ይጠብቃችሁ። ሲያመስግኑት እግዚአብሔርን በእውነት ነገረ ሰሪ ከባድ ነው። ነገረ ሰሪ ቤት ያፈርሳል። ነገረ ሰሪ ሀገር ያፈርሳል። ነገረ ሰሪ ትዳር ያፈርሳል። ነገረ ሰሪ ከጓደኛ ይለያል። ከባድ ነው። የተወዳ ከስራ ያፈናቅላል። ነገረ ሰሪ ነገር ሰሩባቸው። ንጉሥ ርዕሱ ዘወርቅ የተባልክ አንተ ታላቅ እንደሆንክ ተነግሯል። ስለዚህ በባቢሎን ሜዳ ላይ በዱራ ሜዳ ላይ ታላቅ የወርቅ ምስል ማቆም አለብህ። በዚያም አያይዘህ አዋጅ ማስነገር አለብህ። ለዚህ ምስል ያልሰገደ ቤቱ ይፍረስ ብለህ እርምጃ እንዲወሰድበት አስደርገህ አዋጅ መንገር አለብህ አሉና አናገሩት ነው የሚለው። እሱም ምክራቸውን ተቀበለ። እነሆ በወርቅ የተለበጠ ምስል ቁመቱ 60 ክንድ ነው የሚለው። ስንት ክንድ? ስንት ክንድ? ወደ 60 ክንድ ይለዋል። እንግዲህ ስፋቱ ደግሞ ወደ 6 ክንድ የሚሰፋ በወርቅ የተለበጠ ምስል በዚያ በባቢሎን ሜዳ ላይ በዱራ ሜዳ ላይ አቆመ። አዋጅም አስነገረ። እኔ ናቡከደነፆር ላቆምኩት ለዚህ ምስል ያልሰገደ ቤቱ ይፈርሳል፣ እርምጃም ይወሰድበታል። ባለስልጣንም ከሆነ ከስልጣኑ ይሻራል። ባለሀብቱም ባለ ንብረቱም ከሆነ ገንዘቡ ይቀማል አለና አዋጅ ነገረ ነው የሚለው። መኳንንቱ ባለስልጣኑ ሰማ። በዚያ በጣዖቱ ዙሪያ ተሰባሰበ። እምቢልታው፣ መሰንቆው፣ አታሞው በአጠቃላይ ለጣዖቱ የሚሆኑ ለበዓሉ ድምቀት የሚሆኑ መሳሪያዎች ሁሉ
በዚያን ሰዓት ናቡከደነፆር በቤተ መንግስቱ ዙሪያ ያለው ባለስልጣን ሁሉ መኳንንቱ ሁሉ ጠቅላላ ናቡከደነፆር ላቆመው ምስል ግንባሩን መሬት እያስነካ ጉልበቱን ከመሬት ጋር እያጋጨ እየወደቀ እየተነሳ ማምለክ ጀመረ ነው የሚለው። ለጣዖት መስገድ ጀመረ ይላል። የተወደዳችሁ የእግዚአብሔር ቤተሰቦች በጣዖት ዙሪያ ያይደለ በቤተ መቅደሱ ዙሪያ እንድንቆም ለጣዖት ያይደለ በቃል ኪዳኑ ታቦት ፊት እንድንመለከት እርሱን እንድናመልክ ከአምልኮተ ጣዖት አውጥቶ እሱን እንድናመልከው የረዳንን እግዚአብሔር እባካችሁ ከፍ አድርጋችሁ አመስግኑት ነው። ምስጋና ይገባል። እኛ የምናመልከው እግዚአብሔር ነው። እኛ የምናመልከው ማለት ነው። ለጣዖት አንሰግድም፣ አንበረከክም። ግንባሮቻችን ለጣዖት መሬት አይነኩም። ጉልበቶቻችን ለጣዖት አይሰግዱም። እኛ የምናመልከው ለእግዚአብሔር ነው። የምንሰግደውም የአምልኮ ስግደት የተወደዳቸው እግዚአብሔር ቤተሰቦች ለእግዚአብሔር ነው። ያ የባቢሎን ቤተ መንግስት መኳንንት ባለስልጣን ቀኝ አዝማች የለ ግራ አዝማች የለ ያ የናቡከደነፆር ጦር ቢትወደድ ሁሉ በጠቅላላ በሰራው ሴራ ለጣዖት ይሰግድና ይንበረከክ ጀመር። በዚህን ሰዓት እነዚህ ሶስት ወጣቶች ዝም ብለው ያዩ ይመለከቱ ነበር ይላል። ወዲያው ሄዱና ነገረ ሰሪዎቹ ሰመረላቸው። ይኸውልህ አንተ እነዚህ ስደተኞች አሏቸው። እነዚህ ምኖች አሏቸው? ስትሰደዱ እንደዚህ ነው። ይሄ አበሻ ስደተኛ ተሰዶ የመጣ እንዲህ ያለ ነው የሚሏችሁ። በእውነት እግዚአብሔር ከስደት ይጠብቃችሁ። ሁላችንም ከስደት ይጠብቃል። ከሀገር መሰደድ ከባድ ነው። ከቤት መሰደድ ከባድ ነው። እንኳን እስከ ሀገር መሰደድ ይቅርና ከአካባቢ መሰደድ ከባድ የሆነበት ጊዜ እንደሆነ ታውቁታላችሁ አይደል? ከአካባቢ መሰደድ ከባድ ነው። ተሰዶ መምጣት አለ፣ ተሰዶ መመለስ አለ፣ መገፋት አለ፣ ተወደዳል፣ መገደል አለ፣ መዘረፍ አለ። ከባድ ነው በእውነት። በቀያችን በአካባቢያችን በሰፈራችን እግዚአብሔር ያጽናን ሰላሙን ሰጥቶ ስደት እንኳን ከሀገር ውጭ ሀገርም ውስጥ ሆኖ የሚሆነውን ነገር እያያችሁት ነው። ኢትዮጵያውያን እያያችሁት ነው፣ የቤተ ክርስቲያን ልጆች። ስለዚህ እነዚህ ስደተኞች በዚህ እነሆ ስልጣን አግኝተው ከብረው እንዲኖሩ አደረግ። በገዛ እጅ ከፍ ከፍ አደረጋቸው፣ ጠገቡ። ይኸውና አንተ ላቆምከው ምስል አልሰገዱም አሉና መጥተው ነገር ሰሩ ነው የሚለው። አስጠራቸው። አናንያ ሲድራቅ ሚሳቅ አብደናጎ ይሄ የምሰዋባችሁ ነገር ትክክለኛ ነው፣ እውነት ነው። እውነትን የላቆምኩት ምስል አትሰግዱም። ምንድን ነው ሀሳባችሁ አላቸው። እኛ አንተ ላቆምከው ምስል አንሰግድም አሉት። እኛ በሉ እስኪ አንተ ላቆምከው ምስል አንሰግድም። የምናመልከው አምላክ አሉ። ተናገሩ። የምናመልከው አምላክ በሰማይ አለ። የምናመልከው አምላክ በየት አለ? የአናንያ የአዛርያ የሚሳኤል አምላክ። እኛም የምናመልከው አምላክ ነው። ምስጋና ይገባዋል። እስኪ አመስግኑት። ምን ማለታችሁ ነው? ይህማ ከሆነ ለማ ያሱ ላቆመው ምስል የማይሰግ እሱን የማያመልክ መቅጫ ቦታ ተዘጋጅቶ ነበረ። እሳት ተዘጋጅቶ ነበረ። የሚነድ የሚንቀለቀል የእሳት ጉድጓድ ተዘጋጅቶ ነበር ነው የሚለው። ለመሆኑ አይታችሁታል? እኔ ላቆምኩት ምስል እኮ ያልሰገደ ጥቂት ሆነ እሳት ውስጥ ነው የሚወረወረው። ማን ያድናናል ብላችሁ ነው? በማን ተመክታችሁ ነው? እግዚአብሔር ከኔ እግዚአብሔር ብላችሁ የምታመልኩት አምላክ ያድናናል ብላችሁ አስባችሁት ነው? አዎ የምናመልከው አምላክ ያድነናል አሉ። የምናመልከው አምላክ ምን ይለናል አሉ? ምን ይለናል አሉ? ያድነናል። ወይ ከአድኖተ ነው የምናመልከው አምላክ ሊያድነን ይቻላል። አንተም ካቀጣጠልከው ካነደልከው እሳት ያድነናል። ንጉሥ ሌላው እሱ እንኳን አሉ ባያድነን እሳቱ ለእኛ ክብር ከሆነ ወደ እሳቱ መወርወር እነሆ የምንከብርበት ክብርና ብንቃጠል ወደ እሳት ውስጥ ብንጣልም እነሆ አንተ ላቆምከው ምስል እንደማንሰጥ ቁርጡን እንነግርሃለን አሉና በጽናት ነገሩት ነው የሚለው። በብርታት ነገሩት ይላል። በእምነት ነገሩት ይላል። የተወደዳችሁ
የእግዚአብሔር ቤተሰብ የእነዚህ የአናንያን የአዛርያን የሚሳኤል የሦስቱን ወጣቶች ጽናት ጽናት አተን ግራ ለተጋባነው ለዚህ ዘመን ትውልድ እሱ አምላካችን እግዚአብሔር ያድነን። ጽናት ያስፈልጋል። ምን ያስፈልጋል? ክርስቲያን ጽናት፣ ብርታት፣ ጥንካሬ፣ የእምነት ጽናት፣ በሃይማኖት መጽናት ያስፈልጋል። ጸኑ ነው የሚለው። እዚያ በኋላ ያው ታስረው ወደ እሳቱ እንዲወረወሩ ፍርድ ከናቡከደነፆር ወጣ። ወዲያው አስረው በደንብ አድርገው ከልብሳቸው ጋር ጭምድድ አድርገው አስረው የሚያሳዝኑትን እነዚህን ሦስት ወጣቶች እነሆ የእሳቱ ነበልባል ወደ ላይ ሲነድ ወደሚያስፈራው 49 ክንድ ወደ ላይ ወደሚታየው ወደ እሳተ ባቢሎን ውስጥ ይዘው ወረወሯቸው። በዚህን ሰዓት ሲወረወሩ እነሆ እግዚአብሔር በእርሱ ፊት የሚቆመው ጠዋት መጋቤ ምስጢር ሩቅ እንዳስተማሩ በእግዚአብሔር ፊት የሚቆመው በማን ፊት የሚቆመው? በማን ፊት የሚቆመው? በእሱ ፊት የሚቆመውን ቀደም ሲል በመላእክት ከተማ ሁከት ረብሻ በተፈጠረ ጊዜ መላእክቱን ንቁም በበህላዊ ብሎ ያጸናውን መልአክ ቅዱስ ገብርኤልን ወደ እሳተ ባቢሎን አናንያን አዛርያን ሚሳኤልን ያቀጣጥል ይበላ ዘንድ ወደ ተቀጣጠለው እሳት ቅዱስ ገብርኤልን ላከው ይላል። እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤል ተላከ። ማን ተላከ? ቅዱስ ገብርኤል ተላከ። የተወደዳቸው እግዚአብሔር ቤተሰቦች ዛሬም በእውነት የፖለቲካው እሳት፣ የዘረኝነቱ እሳት፣ የመገፋፋቱ እሳት እንደምታዩት በሀገራችን በኢትዮጵያ በምስራቁም በምዕራቡም በሰሜኑም በደቡብም እየተቀጣጠለ ነው። ምን እያለ ነው? እየተቀጣጠለ ነው። ማን ያበርድልን? አላችሁላችሁ? ይቀጣጠል እንዴ? ማን ያበርድልን? እግዚአብሔር ቅዱስ ገብርኤልን ልኮ ያበርድልን። ያበርድልናል። እናምናለን። አመስግኑት። እግዚአብሔር የድነት አምላክ ነው። ማዳኑ የሚቋረጥ አምላክ አይደለም። በየዘመናቱ የሚነሱ ልጆችን እግዚአብሔር ያድናል። ስለዚህ መልአኩን ላከ። ቅዱስ ገብርኤል ነው በእሳቱ መካከል ከአናንያ ከአዛርያ ከሚሳኤል ጋር በእሳቱ መካከል ይመላለስ ጀመር ነው የሚለው። የእግዚአብሔር መልአክ ያነደደውን እሳት በበትረ መስቀሉ መታው። ወዘመቶ ነው የሚለው። መታው፣ ባረከው። ይነድ የነበረውን እሳት ጸጥ አደረገው ይላል። ወደ ውሃነት ተቀየረ ይላል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሁንም እሱ ያቀዝቅዝልን። በእውነት እሳቱ እየነደደ ነው። አንዳጁ ይበዛል፣ ከሚያቀዘቅዘው ይልቅ የሚያነደው ይበዛል። የተወደዳቸው እግዚአብሔር ቤተሰቦች በውስጥም በውጭም ሆኖ ያነዳል። እሳት ገርማችኋል። ያው የሚፈጨው ሲገቡበት ነው፣ ሲጠጉት ነው። በውጭ ግን የሚታየው ነበልባሉ ነው። በውጭ ሆነው ነበልባሉ የሚታያቸው ሊያነዱት ይችላሉ። ነገር ግን የሚያቀጣጥለው በውስጥ ያለነውን ነው። በውስጥ ያለነውን አቀጣጥሎ እንዳይበላ፣ ሕፃናቱ እንዳይበሉ፣ ወጣቱ እንዳይበላ፣ ሽማግሌው እንዳይበላ፣ ሽማግሌው በወጉና በማይረጉ እንዲጦር፣ ወጣቱን ተምሮ ስራ እንዲሰራ፣ ሕፃናቱን በወጉ በማይረጉ እንዲያድጉ ለአናንያ ለአዛርያ ለሚሳኤል የተላከ መልአክ ቅዱስ ገብርኤል ወደ ሀገራችን ወደ ኢትዮጵያ ተልኮ እየነደደ ያለውን እሳት እሱ ያቀዝቅዝልን፣ እሱ ይቀይርልን። ዛሬ በዚህ ሰዓት በዚህ ዕለት እዚህ ምሕረቱ አደባባይ ላይ ስንገኝ የተወደዳቸው የእግዚአብሔር ቤተሰቦች እየነደደ ያለው ነገር እንዲቀዘቅዝ ተማጽነን ለምነን የምንሄድበት ሰዓት ነው። የሚነድ ነገር መልካም አይደለም። ያቃጥላል፣ ይፋጃል፣ ይበላል። ስለዚህ የሚባላው የሚያቀጣጥለው ነገር እንዲቀዘቅዝ እነሆ በአናንያ በአዛርያ በሚሳኤል አምላክ መታመን ያስፈልጋል። ናቡከደነፆርን ተመለከቱ። ጠራ አገልጋዮቹን የጣሯቸው እናንተ 4 ሰዎች እዚህ ሰዓት ውስጥ ጥለን አልነበረም እንዴ? አሁን 4 ሰዎች ይታዩኛል። 4ኛው መልኩ የእግዚአብሔር ልጅ ይመስላል አለ። የማን ልጅ ይመስላል አለ? ወራብዑሰ ይመስል ከመ ወልደ እግዚአብሔር። 4ኛው የእግዚአብሔር ልጅ መልክ ይመስላል። ምንድነው ይሄ ጉዳይ አለና ወደዚያ
ወደ እሳቱ ጠጋ አለ። አናንያ አዛርያ ሚሳኤል እሳቱ ውስጥ እየተመላለሱ እግዚአብሔርን ያመሰግናሉ። እስኪ እግዚአብሔርን አመስግኑ እናንተ ነው። እነሱም የነደው እሳት ውስጥ ሆነው አዎ እግዚአብሔርን ያመሰግናሉ። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ በኋላ እንዲህ አለ ነው ጻኡ ሲድራቅ ወሚሳቅ ወአብደናጎ የእግዚአብሔር አገልጋዮች ሲድራቅ ሚሳቅ አብደናጎ ሆይ ኑ ከተጣላችሁበት እሳት ውጡ አላቸው። እነሱም እነሆ ከተጣሉበት የእሳት ጉድጓድ ውስጥ ወጡ ይላል። ከዚህ በኋላ እንዲህ አለ ይትባረክ እግዚአብሔር አምላከ ሲድራቅ ወሚሳቅ ወአብደናጎ ዘፈነወ መልአኮ ወአድኃነ መስተግብርቲሆሙ እለ ተወከሉ ወጡ። መልአኩን ልኮ ያመኑበትን የአገልጋዮቹን የታመኑበትን የአገልጋዮቹን ነፍስ ያዳነ የሲድራቅ የሚሳቅ የአብደናጎ አምላክ እግዚአብሔር የተመሰገነ ይሁን አለ ናቡከደነፆር። ኧረ አመስግኑት ናቡከደነፆር እንዲህ አለ። ቃሉ ተለወጠ። ያ ጣዖት አስመላኪ የነበረው ንጉሥ እግዚአብሔር ሊመለክ ቃሉን ለወጠ። ተወደዳችሁ የእግዚአብሔር ቤተሰብ ይሄ ነው ክርስትና ማለት ነው። የእግዚአብሔር ሰው መሆን ማለት ይሄ ነው። ሌላው ኢአማኒ ወደ እምነት መመለስ ነው። ክርስቲያን ማለት የእግዚአብሔር ሰው መሆን ማለት ሌላውን ከጣዖት አምልኮ ማውጣት፣ ክፉ ሀሳብ ያለውን ወደ በጎነት መቀየር፣ በክህነት ያለውን ወደ እምነት መቀየር ነው የእግዚአብሔር ሰው መሆን ማለት። ስለዚህ ንጉሡ ናቡከደነፆር መልአኩን ልኮ እነሆ የአገልጋዮቹን ነፍስ ያዳነ እግዚአብሔር የተመሰገነ ይሁን ብሎ ያመሰገነበት ለእግዚአብሔር ምስጋና ያቀረበበት መንግስቱ ዘለዓለም ወምኩናኑ ለትውልደ ትውልድ መንግስቱ ዘለዓለም ነው፣ ግዛቱም ለልጅ ልጅ ነው ብሎ እግዚአብሔርን ኃያሉን አምላክ እግዚአብሔርን ያመሰገነበት ዕለት ነው። እነሆ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችንም ይህን ዕለት የምስጋና ዕለት፣ የማህሌት ዕለት፣ የዝማሬ ዕለት፣ የውዳሴ ዕለት አምልኮታችን እንደዚህ በድምቀት የምንገልጥበት ዕለት፣ አዳኙን እግዚአብሔርን የምናመሰግንበት ዕለት፣ ያድን ዘንድ የተላከውን መልአኩ ቅዱስ ገብርኤልን የምናመሰግንበት ዕለት፣ የዳኑትን አናንያን አዛርያን ሚሳኤልን አስበን እነሆ እኛም የአናንያን የአዛርያን የሚሳኤልን አምላክ እግዚአብሔርን የምናመሰግንበት ዕለት ነው። ለዚህ የምስጋና ዕለት እንኳን አደረሰን፣ እንኳን አደረሳችሁ። ከፍ አድርጋችሁ እግዚአብሔርን አመስግኑ። በመጨረሻ መልእክቴ እግዚአብሔር በተለያየ መልኩ ያድናል። አሁን ሰዎች የለም አዳኝ እግዚአብሔር ብቻ ነው ብለው ቁጭ ብለው የእግዚአብሔር የማዳኑን መንገድ የሚያጠባሉ። እየሰማችሁ ነው። እግዚአብሔር እንደምታውቁት በመልአኩ ያድናል። በምኑ ያድናል? ተናገሩ እንጂ በምን ያድናል? በመልአኩ ያድናል፣ በሐዋርያው ያድናል፣ በጻድቁ ያድናል፣ በካህኑ ያድናል፣ በመስቀሉ ያድናል፣ በጸበሉ ያድናል፣ በእምነቱ ያድናል። እሱ ማን ነው? የድኅነት አምላክ እግዚአብሔር ማለት ነው። ይህን ማመን ያስፈልጋል። ይህን የሚያጠብቁትን ሰዎች መንገር ያስፈልጋል። እና ዛሬ የተሰበሰብነው አምላካችን የድኅነት አምላክ ነው። ከሞት ማምለጥም መዳንም ከእግዚአብሔር ነው ብለን የዳኑትን አናንያን አዛርያን ሚሳኤልን ያዳናቸውን እግዚአብሔርን ያድናቸው ዘንድ የተላከውን ቅዱስ ገብርኤልን ምስጋና ለማቅረብ ስለሆነ ለዚህ የምስጋና ዕለት እንኳን አደረሰን፣ እንኳን አደረሳችሁ። እስቲ ከፍ አድርጋችሁ እግዚአብሔርን አመስግኑት።